የለም ይቀመጣል። ገንዬ 5 ፍሬና 3 ፍሬ ሰው አጨበጨበልኝ ብለሽ ያልሆነ ነገር ተናግረሽ መውጣት የለብሽም። እኛ ወንድሞቹ ያናደዱን ለምንድን ነው? ልክ አይደሉም። ወጥተው ዛሬ ወንድሞ የእሷን ወንድም መቃወም ልክ አይደሉም ሁለቱ። ለምን ሴቷ ስትመጣ ለምንድን ነው ያልተናገሩት? ተው አንቺ ሴት ልጅቷን ለምን አልተናገሩ? እንዴት ነው ወንድም ይሆን ይዞ ሲወጣ እንዴት ይናገሩታል? አየሽ ኖ ሲጀመር ምንድነው ቤተሰብ ጣልቃ አይገባም አሉ የእሱ ወንድሞች መድዬ። እነሱ ከመሰረቱ ጀምሮ ሴት ሲያመጣ ጀምሮ ጣልቃ ሲገቡ አልነበረ? ኤፍሬም ዛሬ እኮ ነው የመጣው። መቼ ጣልቃ ገብቶ ያውቃል? ዛሬ ስለመጣ እኮ አንቀጠቀጣችኋ። ኤፍሬም በነገራችሁ ኤፍሬም የመጣው እኮ እንደነሱ ጥቅመኛ ቢሆን ኖሮ እኮ ሁሌ እሱ ነበረ ድሮ ይመጣ ነበር በቀን። ኤፍሬም የመጣው ለኢምፖርታንት ነገር ነው የመጣው። እህቱ እየተጎዳች መስሎ ታየው መጣ። ንግግሩ ራሱ በዳይ ምን አለ መሰለሽ፣ ኦዲየንሶቹም የእሱ ኦዲየንሶች እሱ እንዳለው ማለት ነው ኦዲየንስ እንዳለው ተናግሯል። ገባሽ? የአንተ ኦዲየንሶቹም ቢሆን ተቀበሉት። እህቴ እየተጎዳች ስለሆነ እናንተም ማንም የበታች ማንም የበላይ የለም አለ። ከዚህ በላይ ምን ይበል? ከዚህ በላይ ንገሩ። የመረራችሁ ዋጡት ብሏል እና ትክክል እኮ ነው። አንቺ ቆይ እንኳን እህትሽ እኔ መቅዲ ስትጎዳ በዚህ በካሜራ ላይ ማያት ተጎድታ ካየው እኮ ምንም ካለኝ በገንዘቤ ለመርዳት ሞክራለሁ፣ ከሌለኝ ሐሳብ በድምጼ መርዳት ሞክራለሁ እንጂ እየተጎዳች ጓደኛዬ ብዬ እስካልኩ ድረስ ዝም ብዬ አልቀመጥም። እኛ ራሱ ሃይሚ እየተጎዳች ነው። ሃይሚ ሴቶቹን እያመጣ እያስናቃት ነው አይደል እንዴ? እዚህ ላይ አውጥቶ ያስቀረን አይደል እንዴ? አይሆንም። ሌላ ለምን መጣን እዚህ? ምን እኛ ፖለቲከኛ አይደለንም እኮ ስለምንወዳቸው ነው አይደል እንዴ? ዛሬ ራሱ ሪስፔክት ስለሌለው ከሪስፔክት እሱ ነፃ የሆነ ሰው ስለሆነ ዛሬ ወንድምየውን እንኳን እንዴት አድርጎ እንደሚያየው በንቀት አስተያየት ጓደኛው ሆነ በንግግር ይገላቸዋል። እነሱ ምን ንቀት ገንዬ ይመቸው። ምን ይንቃል? ምንም ትክክለኛውን ነገር ነጥብ ያለውን ነው የተናገረው። በቃ እህቴን አልተንከባከብክትም፣ እህቴ እየተጎዳሽ ነው፣ እየተጨናነቀች ነው፣ ልጅ ናት አለ። እኛ እንደምንለው ማለት ነው ልጅ ናት፣ ይህንን ነገር መሸከም አትችልም አለ። ከዚህ በላይ ምንድን ነው ሊነገረን የሚችለው? ለማንም አያስመስልም። ገብቶሻል? በቃ በትክክለኛ ይኸው እኔ አንዳንዴ ንግግር ከሱ ተማሩ እናንተ እንከፎች፣ ኮተቶች ማለት ነው። ኮተት ናችሁ እናንተ። አሁን እሱ የኦዲየንስ ነገር መልስ አላወራ ምን ያላደረል በቃ የራሱን የተሰማውን እንቅጭቅጭቅጭን ተናግሮት። አሁን እንግዲህ እናንተ አሁን ነገ ትወጣላችሁ እንዲዲዲደደ ታላዝኑባላችሁ የኦዲየንስን ወሬ እየሰማችሁ የሚያላዝኑትማ እንደሱ እኮ ጥፋት አይደለም ብለው በጭፍን በቃ አናምንም፣ በቃ ግን ትክክል ነው ግን አናምንም። ምንድነው እንዲህ አይነትን ሰው የምትዩ? በቃ መተው እኮ ነው እንዴ። አላየሽም እንዴ የተወሰኑ አሁን ለራሳቸው ሜዳ ላይ ወድቀው ስለ ሰው የሚያወሩ ስለ ራሳቸው ሳያውቁ፣ እኔም ስለ ራሴ አላወቅኩም፣ ግን የማውቀውን ነው የምናገረው። ያየሁትን ልጆቹን ስለመወዳቸው ገባሽ? አውቄ አይደለም። ወንድሞቹንም ቢሆኑ መቅድጌ እንደነሱ እኮ ኤፍሬም እኮ እየመጣ በእነሱ እኮ አይሰራም። በራሱ ነው ስራውን፣ በራሱ ነው። እነሱ ምን ቀን ነው በራሳቸው ይዘው የመጡት? እስቲ ንገሪኝ። ምን ቀን ነው ወንድሞቹ ትልቁ ዘሜ እንኳን እሱ ትልቁም ሰውዬ ምን ቀን ነው ከራሱ አምጥቶ አብሩት? ምን ቀን ነው ከራሱ? እስቲ ተናገሩ። እስቲ ልብ ያለው ይናገር። ስራ የሚሰሩት እነሱ ሲጣሉ ነው። ስራ የሚሰሩት እነሱ ሲነጋገሩ ነው። ስራ የሚሰሩት እነሱ ሀገራቸው ሄደው ነው። እስቲ ምን ቀን ነው? በቀደም ለታ ሚስትየው ትክክል አይደለም፣ አንተ ጥፋተኛ ነህ፣ ለምንድነው ሴት የምታመጣው? የእሱ ወንድም ለሚስቱ ሴት አምጥቶ ያውቃል? እስቲ ንገሩኝ። ቢያመጣ ምን እንደምታረገው ስለሚያውቅ ነው አይደል እንዴ? ነገር ግን እዚህም ከሃይሚም ጥፋት ስላለ እሱ ወንድ ከሆነ እውነት ሱሪ ከለበሰ በሚስቱ ላይ ሴት አምጥቶ ድራማ ሴት አምጥቶ ያሳያት። በቃ ለስራ ነው ብሎ ይላል። የስራ ስትይሱም ይበላል፣ ስራ ይፍጠር። ይሄ ትክክል ከሆነ ወንድሜ ትክክል ነው ካለ እሱም በሚስቱ ላይ ስራ ነው እንደነግራችሁ። በቃ የሚሰሩ ስራ አንድ አይነት ስራ ነው። ሴት አምጣና እስቲ ይስራ። ያው እስቲ ሚስትየውን ሴት አምጥቶ ያሳያት። አንድ ቀን ሴት አምጥቶ አይታችሁ ታውቃላችሁ? ንገሩኛ።
ለምን በእውነት አትፈርዱም? ለምን በእውነት አትቆሙ? እውነት እኮ ትመነምናለች እንጂ አትጠፋም። አንድን ሰው ባለባበሱ ስለወደዳችሁት በመልኩ እንትን ስላሉት ሰው የሰው ልጅ ባለባበስና በመልክ አይደለም የሚከበረው ካንደበቱ በሚወጣው ቃል ነው። አክብረው አይደለም እንደ ገስት ላይ ቁጭ ብለው አንቺ ኤፍሬምን የሚከርቡ ትልልቆቹ እና ኤፍሬም ምን ቀን ነው ቪዲዮ የሰራው? ምን ቀን ነው? 2 ዓመት መጣችኋል። ኤፍሬም ቆሻሻ ከኤፍሬም ጋር ደግሞ ተወዳደራላችሁ ገንዬ ማለት ነው። እኔ ሃይሚዬ ብዙ ነገር ታግዛ እንዳለፈች ብዙ ነገር በልቧ እንዳለ ፊቷ ላይ ያነበብኩት መቼ ዕለት መሰለሽ? ከዚህ ቤት እንዳትወጪ ከኔ ጋር መቀጠል ከፈለግሽ ዱባይ እንሄድ ያለችው ቀን ያን ቀን ብዙ ነገር በሆዷ እንደቻለች በቃ ፊቷ ላይ ማንበብ ችያለሁ። እግዚአብሔርን በጣም ነው ያዘንኩትኝ። በጣም ነው ያዘንኩትኝ። ይወጣችሁ አታላዝሩብን። እስቲ ሴት አምጡና ስሩ እናንተ እና ወንድሞቹንም እኮ ሴት ያምጣ። ያኛው ልጅ አለው አይደለ እንዴ? ወጥቶ እዛ መኪና ውስጥ ቁጭ ብሎ እሱ ትልቅ ሰው ነው አይደለ እንዴ? እንደ ትልቅ ወንድምየው መቆጣት። ታናሹ ኤፍሬም እኮ ነው። ምን ይላል መሰለኝ ገብዬ ስሚ ምን እንዳለ ታውቂያለሽ? ኮሜንተሮች ደግሞ አለ በቃ እንደዚህ ነው እነሱ የሚያውቁት። በሰው ላይ ማሳበብ ነው። ኮሜንተሮች ጅግና ናቸው። ጅግና ነህ ስላሉክ ብሎ አወራ። እኔ ራሴ ቪዲዮ ሰርችበታለሁ። ልክ ናቸው አልኩት። ተው ወገን ተው እየተሳሰብን አንዳንድ ጊዜ ቆይ መቅድጌ እነሱ እኮ እንዴ እንደ ጀግና እኮ ለሀገር እንደሞቱ ለሀገር እንደተደዋደቁ ነው የሚደወልላቸው። አይዟችሁ የሚባሉት እነሱ እኮ ጀግና ምንም አውቀው እውቀት ኖሯቸው እኮ አይደለም። ምን ያርጉ? ሁሉም ሰው እኮ እንደዛ ደንቆሮ ነው የሚመስላቸው። እኔ ደንቆሮ አይደለሁም። እግዚአብሔር እኔ ደንቆሮ አይደለሁም። ደንቆሮም ለሆን አልፈልግም። ጨፍጭፊን ደንቆሮ አይደለንም። ደንቆሮማ አይደለንም። ውዴ ሲጀመር ማዕድዬ ስሜ ልንገርሽ መቅድጌ፣ ያውልሽ ኤፍሬም ሞቶ እሱን አያክሉ በንግግሩ የሰው ልጅ ከሰው ልጅ አይበላለጥ። ሸበላ እሱ እንትን አልተቀባ፣ እሱ ፊልተር አልተቀባም። ወንድ ነው የሚያምር ቆንጆ ቆንጆ አይደለም። ምን ሊያረጉት ነው? ፊልተር የለውማ እሱ። ወንድ ልጅ እኮ መልክ ሴት ልጅ ናት። ሴትም እኮ ለሽያጭ አትቀሩም። ወንድ ልጅ መልኩ አይደለም የሚታየው፣ ሲጀመር ልቡ ነው የሚታየው። ወንድ ልጅ እኮ ንግግሩ የምን ልብ አመጣሽ? ከአንደበቱ የሚወጣው ንግግር እስቲ ምን እንዳለ ምን እንደተናገረ ይኸውልሽ። ገንዬ ልቡ ስልሽ ምን መሰለሽ? አመለካከቱ ማለት ነው። አገናዘቡ ግንዛቤው ነው። ዋና ላዩ ይልቅስ ዩቱበሮቹ ከኤፍሬም ይውሰዱ ንግግር ስራ አልኩልኝ። ደግሞ ሲጨምር ገንዬ ሲሚመኔው እንደለም ቁጭ ብላ አዲስ ስቶሪ ተለጥፏል። ከውጭ ሀገር የምትኖሩ እህቶቼና ወንድሞቼ እግዚአብሔር ያክብራችሁ። እኛ አሁን ስቶሪ ላይ አይደለንም። ታይግን ይዞር በምሮራችን ላይ ትማትረማመጂ በሞራራችን። እሺ ይቅርታ ገንዬ እኔ ልንገርሽ ምን ትላለች ሲናገር ራሱ በቃ ኮስተር ፊቱ ሲስቅ ራሱ አይቼው አላውቅም። እኔ ቤት ትገቢያለሽ ብሎክ ነው ማረግሽ አንቺ ካክ ምንድን ነው የምትለው? ይቺ ባሽ እኔ ደንቆሮ አይደለሁም ገንዬ፣ እኔ ደንቆሮ አይደለሁም። ምን ደንቆሮ አይደለሁም። በህግ አምላክ ገኒ፣ በህግ አምላክ እኔ ደንቆሮ አይደለሁም። እንዲህ ናት ማን እዚህ የምንሰበሰበው ማኛ እኮ መብታችንንና ግዴታችንን የምናውቅነን የተሰበሰበው ለምሳሌ ብለን እኛ እናወራም። ለምሳሌ ብለን ነው እኛ ደንቆሮ የምናዳምጣቸው ስለምንወዳቸው ወደድናቸው እንጂ እኮ ሌላ ትምህርት ተጠቅመንባቸው አይደለም፣ ተምረንባቸው አይደለም። ምን ትምህርት ያስተምራሉ? እነዚህ ደግሞ ምን ትምህርት አላቸው? ምን ሆነሽ ነው አንቺ? እቺ ልጅ ባትኖር እዚህ ላይ አታገኝኝም። መቅድዬ ሙች እኔ ሃይማኖት ታደሰ ናት እዚህ አውጥታ ያስቀረችኝ እንደ ውጭ እንደ ጎዳና ተዳዳሪ። ያኔ እዚህ ጋር አታገኝኝም። እግዚአብሔርን ስሚ ከኔ አንድ ነገር ድንገርሽ እሷ ባትኖር ማን ዞር ብሎ የዘር ትኩስ ነገር ይዛ መታለች። እስቲ ስሟት። ኦኬ እኔ አይ ነገ በሚመጣው ነገር ላይ ማናገር ፈልጋለሁ። ምንድነው
እሷን ምርጫ ውስጥ ምርጫ ህይወት ምርጫ ውስጥ አይገባም። ባይተው እዚህ ጋር መናገር እንፈልገው ኦዲየንሱ 162 ሰው አለ። ሌላም ሰው ቢሆን በደንብ ነው የሚያውቀው። እኔን ትመርጫለሽ ወይ ወንድምሽን ተብሎ አይባልም። ወይም ደግሞ መሄድ ትፈልጋለሽ መሄድ አትፈልጊም። የእሷን ስሜት ሳይሆን የእሱን ስሜት ነው ማወቅ የምንፈልገው። የእሷን ስሜትማ አውቀናል፣ ምን እንደሆነ ምን እንደምትፈልግ። ሰው መጥቶ ተፈትና ብዙ ነገር ሆና አልፋለች፣ እናውቀዋለን። እሱ ግን እፈልግሻለሁ፣ አንቺ ከኔ እንድትለይ አልፈልግም፣ አንቺ የኔ ነሽ ብሏት አይ እኔ አልፈልግም የሚለውን ነገር እንጂ እኔ መስማት የምፈልገው እኔን ነው የምትፈልጊው ወይስ መሄድ ነው የምትፈልጊው አይደለም። እንደዛ ተብሎ ምርጫ የሚባል ነገር የለም። እሱ ምን ያህል እንደሚከባከባት ምን ያህል እንደሚወዳት ለምን ይሄ ነገር እንደተፈጠረ እንደገና ደግሞ ይሄ ነገር የተፈጠረበትን ምክንያት የገባበት ችግር